አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይብ እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቪዲዮውን ላይክ እያደረጋችሁ እስከ መጨረሻ ተከታተሉ። ጓደኞቻችሁም ሼር አድርጉላቸው። እንግዲህ ዛሬ እንደምንጊዜውም የወርቅን ዋጋ የማሳውቃችሁ ይሆናል። አዲስ ነገር የት ነው ያለ የሚለውን አብረን የምናይ ይሆናል። ዛሬ እንግዲህ ቀኑ ጁሙአ ነው፣ ማርች 28 ወይንም ደግሞ ረመዳን 28 2025 የጁሙአን የቀን ውሎ ምን ይመስላል የሚለውን አብረን የምናይ ይሆናል። ላይክ አድርጉ፣ ቪዲዮውን በላይክ ጀምሩ። ያው ውዶችዬ በሪያድ እንግዲህ የወርቅ ዋጋ በአጠቃላይ ምን ይመስላል 21ዱ 22ቱ እና 24ቱ እንዲሁም 18ቱ ካራት ምን ይመስላል የሚለውን አብረን የምናይ ይሆናል። ከመስነእያ ጋር የግራሙ ዋጋ 24 ካራት 441 ሪያል ነው፣ ከመስነእያ ጋር ማለት ነው ውዶችዬ። እንዲሁም 22ቱ ካራት 1 ግራም 410 ሪያል ነው፣ ከመስነእያ ጋር ማለት ነው። 21ዱ ካራት 396 ሪያል ነው፣ ከመስነእያ ጋር ማለት ነው። ይሄም 18ቱ ካራት 349 ሪያል ነው፣ ከመስነእያ ጋር ማለት ነው ውዶችዬ። እንግዲህ በሪያድ ያለው የወርቅ ዋጋ የዛሬው የጁምአ የቀን ውሎ ይህንን ይመስላል። የማስታወሳችሁ ነገር አሁንም ቪዲዮውን ላይክ እና ሰብስክራይብ ማድረግ አትርሱ። ብዙ ጊዜ ያው ስክሪንሾት ወይንም ደግሞ ፎቶ እያነሳችሁ በዋትስአፕ ስትልኩልኝ ላይክም ሰብስክራይብም ሳታደርጉ የምትከታተሉ ልጆች አላችሁና ያው እንግዲህ ለማስታወስ ያክል ነው፣ በመርሳትም ሊሆን ይችላልና ሰብስክራይብ ብታደርጉ እናንተም ትጠቀማላችሁ። እኔም ደግሞ ለእናንተ ጥሩ ነገር እያቀረብኩኝ ሞራሌ ይጨምራል ማለት ነው። በጥቅሉ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። አላህ ይጠብቅልኝ ውዶችዬ። ዛሬ ይሄንን እንግዲህ ከሪያድ የነበረውን የወርቅን ዋጋ ይሄንን ካልኳችሁ መለስ ብዬ ደግሞ ወደ ጅዳ ያለውን የወርቅ ዋጋ አሳውቃችኋለሁ ማለት ነው። 24ቱ ካራት በዛሬው በጁምአ የቀን ውሎ 371 ሪያል ነው። በዶላር ስናስበው 99 ዶላር ነው ማለት ነው። 22ቱ ካራት 341 ሪያል ነው። በዶላር 91 ዶላር ነው ማለት ነው። 21ዱ ካራት 325 ይላሉ፣ 330 ሪያል ይላሉ ማለት ነው። በጥቅሉ 330 ይበልጣል። ብዙ ቦታ 330 ነው የሚሉት። አንዳንድ ቦታ ደግሞ 325 ሪያልም ይላሉ። እና እንደነገርኳችሁ እንግዲህ እዛው ወርቁ ቤት ስትገቡ አንድ ቦታ የተወሰነ የ2 ብር የ3 ብር ልዩነት ይቀንሳሉ። አይደለም ከተማ ሪያድ፣ መካ፣ ጅዳ፣ ጦይፍ፣ ተቡክ ምናምን ይሄ ቀርቶ እዛው አንዱ ሱቅ ውስጥ ገብታችሁ የዋጋ ልዩነት አለው ማለት ነው። ለምሳሌ አሁን ብዙ ልጆች ሳውዲ አረቢያ ብቻ ስለሆነ የሁሉም ያኔ ከተማ አንድ አይነት ይመስላችኋል የወርቅ ዋጋ፣ ግን አይደለም። የሪያድ የተለየ ነው፣ የጅዳ የተለየ ነው። የሁሉም ቦታ ልዩነት አለው። እንኳን ቀርቶ ያው ጅዳ ውስጥ ለምሳሌ አንድ አካባቢ ወርቅ ቤት እንደነገርኳችሁ የ3 ብር የ4 ብር እንደዛ ልዩነት አለው። እና ማንኛውም ቦታ አገራችንም ቢሆን የሆነ ነገር ስትገዙ አንዱ ቦታ የጠየቃችሁትና አንዱ ቦታ ያው ቀነስ የሚያረጋለ ጨመር የሚያረጋለ እንደዛ ስለሆነ 325 የሚላሉ 328 የሚላሉ 330 የሚላሉ የግራማን ሂሳብ ብቻ ከደሪባና ከመስነያ ውጭ ማለት ነው። ስለዚህ 24ቱ ካራት 371 ሪያል ነው ማለት ነው። ስለዚህ ያው እንግዲህ 99 ዶላር ነው በዶላር ማለት ነው። 22ቱ ካራት 341 ሪያል ነው። በዶላር 91 ዶላር ነው ማለት ነው። 21ዱ ካራት 326 ሪያል ነው። በዶላር 87 ዶላር ነው ማለት ነው ውዶችዬ።
18ቱ ካራት ብዙ ጊዜ አረቦች የሚያደርጉት የሚገዙትም ነውና እኔ ለራሱ አረቦች ጋር ብሬ ሲሄድ ሁልጊዜ 18ቱን ካራት ነው የሚጠይቁት የሚገዙትም ማለት ነውና የኛ አበሻ ደግሞ እንደዚህ አይነቱን ይሄን 18ቱን ካራት አይፈልጉትም። ብዙዎች 21ቱን ካራት ነው የሚገዙት 22ቱን እና 24ቱን ነው። ስለዚህ 18ቱ ካራት 278 ሪያል ነው። በዶላር 74 ዶላር ነው ማለት ነው ውዶችዬ። ጥሩ ወርቅ በተደጋጋሚ የምትጠይቁኝ ጥሩ ወርቅ የቱ ነው ካላችሁ እንግዲህ 21ዱ ካራት ባህሬን፣ 22ቱ 24ቱ ካራት በጣም ምርጥ ወርቅ ነው ማለት ነው። ያው 24ቱም ብሩ ይጨምራል፣ 22ቱም እንደዛው የዋጋው ብዛት እንጂ ወርቁ በጣም አሪፉ 22፣ 21 እና 24ቱ ነው ማለት ነው። 18ቱን ደግሜ የምነግራችሁ ነገር አትግዙ። 18 ካራት 18ቱን ከምገዙ ከሺኤን ላይ ባርባር ያልገዝታችሁ ብትጠቀሙ ለጊዜው ታጌጡበታላችሁ ማለት ነው። እኔ እንጃ እኔ ለራሴ ሀቂቃ ወርቅ መስሎ አይታየኝም 18ቱ። ለዛ ነው በጣም ይቅርታ ወዶችዬ። ያው መቼም እኛ እንደነገርኳችሁ ልባችን ደህና ነገር ነው የሚመኘው። አላህ የምኞታችንን ያሳካልን ሁላችንንም። እና ብዙ ሀበሾች ብዙ ኢትዮጵያውያን በቃ ጥርት ያለ ነገር ነው የምንፈልገው፣ ሙሉ ማለት ይቻላል። ሁሉም ኢትዮጵያውያን ወርቅ አሁን 21 እና 22 24 ነው የሚገዙት ብዙዎቹ። ማሻአላ ተባረካላ። ወርቅ ቤት ብከዱ አበሾች የሚጠይቁት በቃ የባህሪን 21ዱን ካራት 22ቱን እና 24ቱን የሚጠይቁት ሌላውን እንትን አይሉትም። እና ስለዚህ ዛሬ እንግዲህ የነበረን የወርቅ ዋጋ ይህንን ይመስላል። በሌላ ቦታ ያላችሁ እህቶች ደግሞ በትዕግስት ተጠብቁኝ። እኔም ሁሉ ጊዜ ለእናንተ ያው ለማቅረብ ዝግጁ ነኝ። እናንተም እኔም በመደገፍ እየተደጋገፍን አብረን ወደፊት እንገሰግሳለን ማለት ነው። በጥቅሉ ለምታበረታቱኝ እህቶቼ እውነት ቃላት የለኝም። በጣም ነው የማመሰግነው። አላህ ያክብርልኝ፣ አላህ ይጠብቃችሁ። ያሰባችሁት ተሳክቶ በደስታ በፍቅር ለሀገራችሁ ያብቃችሁ። ከቤተሰባችሁ ጋር አላህ ይቀርቅላችሁ። ልጅም ያላችሁ ከልጃችሁ ጋር ያልወለዳችሁም አላህ መልካሙን ሷሊሁን ልጅ ወፍቃችሁ። ትዳር የሌላችሁም መልካሙን ትዳር አላህ ይወፍቃችሁ። አግቡ፣ ውለዱ። በቃ ይሄ እንግዲህ የእናትነት ምክሬ ነው ማለት ነው። እኔ እናት ስለሆንኩ እንዳትንቁኝ እሺ። ምክር አንዳንድ ጊዜ ጣል ሳረግባችሁ ተቀበሉ። የእናት ምክር አይናቅም። እሺ ሰምታችኋል ውዶችዬ። ያው እንግዲህ ወርቅ ግዙ። በነገራችን ላይ እየቀለኩ ሳይሆን ወላሂ ወርቅ ገንዘብ ካላችሁ ገንዘብ አታስቀምጡ። አገር ልካችሁ ቦታ ግዙ። ባንክ ቤት ብር አታስቀምጡ። እንዲሁም ደግሞ ያኔ በቂ ከሆነ ቤት ብትገዙ፣ እማይበቃ ከሆነ ቦታ ብትገዙ፣ ቦታ ላይ ብታሳርፉት ገንዘባችሁን እያተረፈ ነው የሚሄደው። ቤት ብትሸጡት 5 ወር 6 ወር አስቀምጣችሁ ብትሸጡት እርግጠኛ ነኝ ያተርፋችኋል። ቦታም እንደዛው ያተርፋል። ባንክ ቤት ብር ብታስቀምጡ ግን ምንም ጠቀሜታ የለውም። ምንም ያችኑ ብሯን ነው ይዞ የሚቀመጠውና ብሩን በዛ ላይ ደግሞ ያው ታውቁታላችሁ የሀገራችንን ሁኔታ 40 ነው የሚለውም። ቦታ ብትገዙ ግን እየበለጠ እያሰረፋችሁ አመት ብታስቀምጡት 200 300 ሺህ ያተርፋችኋል። ቤትም እንደዛው። እንዲሁም ወርቅ ብትገዙ ወርቅ ያተርፋል። እዚህ በሪያል ብር ከምታስቀምጡ ወርቅ ገዝታችሁ ቁጭ ያኔ ቦታና ቤት መግዛት የማይችል ብር ካላችሁ ወርቅ ገዝታችሁ አስቀምጡ። አመት ብታስቀምጡት ያተርፋችኋል። ግማሽ ነው የሚያተርፋችሁ። እና ወዶችዬ እንግዲህ ይጠቅማችኋል። ይህን ያህል ካልኳችሁ የሚጠቅማችሁን ነገር ሁልጊዜም ለእናንተ ለማካፈል ዝግጁ ነኝ። እናንተም ደግሞ እኔም እኮ ከእናንተ ምክር እፈልጋለሁ። አንዳንድ ነገሮች ብትመክሩኝ ይሄ ጥሩ ነው፣ ይሄ እንደዚህ ብታረጊ፣ ይሄን ብታቀርቢልን እንደዚህ ነው ብትሉኝ ያው እየተመካከርን አብረን ወደፊት እንገሰግሳለን ማለት ነው። ስለዚህ እኔም ደግሞ ኢንሻአላህ ለእናንተ ጥሩ ነገሮችን
የወርቅን ዋጋ እንደዚህ በደንብ እያብራራሁኝ የማሳውቃችሁ ይሆናል። እና በድጋሚ ያው ካራት ማለት የወርቁ ጥራት ነው። ግራም ማለት ደግሞ የወርቁ መጠን ነው። ጥራትና መጠን ማለት ነው ውዶችዬ። ደሪባ ማለት ደግሞ ግብር ነው፣ ለመንግስት የሚከፈል ግብር ነው። መስነእያ ማለት ደግሞ የወርቁን ዲዛይን የእጃቸው የሚያወጡበት ነው። ይሄ ያው እንግዲህ ሁልጊዜም ያው ቪዲዮ ላይ እለቅላችኋለሁ፣ ምክንያቱም በኮመንት መጠየቃችሁ ስለማይቀር አስቀድሜ ብነግራችሁ አሪፍ ነው ብዬ ነው ውዶቼ።